ነው ወላሂ ፍቅር እየሳይ ምን እሺ አሁን እኔ ነው ማለት እሺ መጠሪያ አልተገኘም የሚሆንሽ ላንቺ በጣም አስቀያሚ ነገር ነው። ደስ አይልም። ክብርን የሚነካ ነገር ነው አውቃለሁ። ግን እናንተ ደግሞ እንደዚህ እንድታዝኑብኝ አልፈልግም እግዚአብሔርና የእውነት ምክንያቱም እኔ እናንተን ለማዝናናት ወይ እናንተን የሆነ ነገር በቃ ደስ እንዲላችሁ እንጂ ይሄን አልጭራሽ እኔ ላይ ማዘን አለባችሁ ብዬ አላስብም። ከመጀመሪያ ጀምሮ ስነግራችሁ ያው ፕራንክ ነው ፕራንክ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየአመታችን እንጸልይ እያልኩ ይህን ቪዲዮ ሲጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ በሚገርም ሁኔታ እንግዲህ ፍቅር ስለ ሁሉም ነገር እውነት ተናገረች። ከምንም በላይ ደግሞ እውነቱ ሁላችንም ጋለ በደንብ ፕራንክ እያደረገቻቸው እንደሆነ እናውቅ ነበረ። አብዛኞቻችን ደግሞ የከፋን እንግዲህ ሆስፒታል ሄዳ የሰራችው ቪዲዮ ላይ የነበረው የታምኔል ችግር ብዙዎቻችንን አስከፍቷል፣ ብዙዎቻችንን አስቀይሟል። ሌሎች ጋር የፈራነው ነገር እኛም ጋር ይደርሳሉ በሚል ደግሞ በጣም ብዙዎችም ብዙ በቃ የሚያስቀይሙ የሚባሉ ኮሜንቶችን ጽፈውላታል። ስለዚህ ያጋጥማል እንደዚህ አይነት ነገር ሰው እስከሆነ ድረስ ያጋጥማል። ግን ደግሞ ከሌሎቹ የኛ ልጅ ትለያለች ብለን የምናምንበት ነገር ቶሎ ወደ ራሷ ትመለሳለች፣ ቶሎ ይቅርታ ትጠይቃለች፣ እኛን ትመለከታለች በአጭሩ ማለት ነው። ካያችሁ እንግዲህ ኮሜንቱ ሙሉ በሙሉ በቃ አስከፊ የሚባል ኮሜንት ስለነበረ ወዲያው ተመልሳ መታ እንግዲህ ይቅርታ እኔ ይሄንን ልሰራ የቻልኩት እነሱን ፕራንክ ለማድረግ በማሰብ ነው፣ እናንተ ደግሞ ያዝናናችኋል ብዬ በማሰብ ነው አለች። እንግዲህ ሰው እንደ እይታው ነው እንዳመለካከቱ ነው። አንዳንዴ ለእኔ ያዝናናኛል ብዬ ያሰብኩት ነገር ሌላውን ሰው የሚያስከፋ ሆኖ ይገኛል። ሌላውን ሰው ደግሞ ያስከፋው ነገር እኔን የሚያስደስተኝ ሆኖ ሊገኝ ይችላል። ይሄ የሁላችንም አስተሳሰብ ስለሚለያይ ነው። ከምንም በላይ ግን እኔ ፈታ ያደረገኝና ያዝናናኝ ነገር ቢኖር የቡሪካ ሳቅ ነው። ብዙዎቻችሁ የቡሪካ ሳቅ ፈታ እንዳደረጋችሁና አብራችሁ እንደሳቃችሁ ተስፋ አደርጋለሁ። እኔ በጣም ሰው ቢኖር አጠገቤ ማለት ነው እቺ ልጅ ምን ገጠማት ነው የሚሉኝ እርግጠኛ ነኝ ማለት ነው። ከት ብዬ ነው የሳቅሁት ከሱ እኩል ማለት ነው። አጋጣሚ ማታ ኢንተርኔትም የለኝም፣ ኢንተርኔቱ ጠፍቶ ቪዲዮም ለመስራት አልቻልኩም። በቃ ቪዲዮን ኮሜንት ካረኩኝ በኋላ ወዲያውኑ ጸጥ ያለብኝ ማለት ነው። እና ዞሮ ዞሮ እኛ የምንፈልገው ወደ መስመርሽ እንድትመልሽና እንደ ቀድሞ እየሳቃችሁ እየተጫወታችሁ እንድትመጡልን ነው። በዚህ አጋጣሚ ቡሪካ እግሩን በጣም ታሟል፣ ያስታውቃል። እንግዲህ መራመድ ራሱ ብናቅቶት እያነከሰ ነው የሚራመደው እና እግዚአብሔር ይማረ፣ እረፍት አድርግበት። ከሐኪሞች የተሰጠህን ነገሮች እንትን በል፣ ቅድሚያ ለራስክ። ምክንያቱም ቪዲዮ ላይ ምንም እንትን ቪዲዮ ይቅርብህና እረፍት ለራስ ጊዜ ውሰድ፣ ወይም ደግሞ ቁጭ ብላችሁ የምትሰሩበትን አጋጣሚ ምናምን ብትፈልጉ ደስ ይለኛል። በጣም ታሟል ሳስበው ማለት ነው። ከዛ ውጪ በደንብ በቃ እንደዚህ በህብረት የምታረጉት ነገር ደስ ይላል። ከዚህ በላይ ሌሎች የተሻሉ ነገሮችን እንጠብቃለን። ጦርነት አንፈልግም። እውነቴን ነው፣ ጦርነት አንፈልግም። ንስሐ ገብቻለሁ። ከዚህ በኋላ ማንንም አልናገርም። ሁሉንም እያመጣው በጥሩ ነው የምፖስተው። እሺ ቤተሰቦች፣ ያው ፋንዲሾች እየቅር እንዳይላችሁ ከዚህ በኋላ አንጥጬ ስለጥፊች ልጅ መንፈስ ቅዱስ ወርዶባት ነው ምን ተፈጥሮ ነው እንዳትሉ ንስሐ እንደገባው ልነግራችሁ ብዬ ነው። ከዚህ በኋላ ማንም ሰው በክፉ ማለሳት አልፈልግም ማለት ነው። እና ቅድም ደግሞ ሾርት ቪዲዮ ጠዋት የለቀኩት ቪዲዮ ነበረ። ብዙዎች ያው እንዳይዘቀዝቆች ቤተሰቦች ላታውጭ ምናምን ላላችሁኝ ከልብ አመሰግናለሁ። ግን እስካሁንም ሆነ ወደፊትም ሆነ የሚያዘቀዘቀኝ ስራ መስራት አልፈልግም፣ አልሰራሁም። ያው እንደ አንድ ዩቲዩበር ወይም ደግሞ እንደ አንድ ደጋፊ እንደ አንድ ተመልካች የአንዱን ፓርቲ ይዤ ብናገርም እንኳን እውነትን አይቼ ይሆናል ብዬ ያሰብኩትን ነገር ነው እንጂ ያን ያክል ሰውን ዝቅ የሚያደርግ የሚያወርድ ነገር ሰርቼ አላውቅም። ግን ያው ሰው ምናልባት ልምድ አድርጎበት ሰውን መዘቅዘቅ እንደ ስጦታ አድርጎ የሚቆጥረው ካለ መብቱ ነው። ሲቀጥል ደግሞ የፖስትኩት ፎቶ የኔ አባት ፎቶም አይደለም። ይህንን አስቤም አይደለም ወደዚህ ያመጣሁት፣ ከቲክቶክ ዲዩት አድርጌ ነው ያመጣሁት። ፍሬዳጊ ፋሚሊዎችን ካወቃቸዋቸው የእሷ አባት ናቸው ማለት ነው። የኔ አባት አይደሉም።
ግን ያው ዝም ቪዲዮ ከዛኛው ሲወርድ ከቲክቶክ ሲወርድ ወደዚህ አመጣሁት ማለት ነው። እና የኔን አባት አውቄውን በሆነ ማለት ነው። እኔ አባቴ በጣም ህፃን በሚባል ደረጃ 6 ወር አካባቢ ሆኜ ነው አባቴን ያጣሁት። እናትም አባትም ሆና ላሳደገችኝ ለእናቴ ክብር ይግባት፣ እድሜ ከጤና ጋር ይስጥልኝ። ይሄን ብቻ በጸሎት አስቡኝ። በተረፈ ቻናሌን ሼር አድርጉት። በጣም ቀዝቅዟል። ፈትፈት ማድረግን ሳቆም ማለት ነው። ለማንኛውም ቤተሰቦች ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ከዚህ በኋላ እንግዲህ አዳዲስ ሰዎችን እያመጣን እንፈተፍታለን። ማን ነው ለፍቅርዬ ብቻ በዚህ አካውንት ፈልሰስ በይበት ያላት ማለት ነው። የምትወዱትን በኮሜንት አስቀምጡልኝ። ይሄን ዩቲዩበር ብትፈተፍችልን የምትሉትን በኮሜንት አስቀምጡ። ፍቅርዬ ብቻ አትበሉ ማለት ነው። አትበሉኝ ማለት ነው። ሌላ የምትወዱት በቃ ከፍቅርዬ ጋር ቢሆንልን ብላችሁ የምታስቡትን ሰው በኮሜንት ወደ እኔ አስቀምጡ። እኔ ደግሞ እያመጣሁኝ ፈትፈት አድርግላችኋለሁ ማለት ነው። ለማንኛውም በጣም ነው የምወዳችሁ። መልካም ጊዜ ሆንላችሁ። ቻው ቻው።